ሰላም ጤና ይስጥልኝ ውድ የራሄል ቻናል ተከታታዮች፣ እስቲ ዛሬ ይሄንን የመሰለ ምርጥ ዳቦ ኬክ የመሰለ ዳቦ አብረን እንስራ። ቀጥታ ግብአቶቹን ለእናንተ እዚህ ጋር አሳያችኋለሁ። በጣም ለስላሳ የሚጣፍጥ የዳቦ ወይም የኬክ ማለት ትችላላችሁ አሰራር ነው። በራሄል የዩቲዩብ ቻናል የምታዩት እናንተ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ሙሉውን ቪዲዮ እንድታዩ በአክብሮት ጋብዣችኋለሁ። እንደምትመለከቱት ሁሉንም ግብአቶች ፊት ለፊቴ አዘጋጅቻለሁ። የምሰራበት ደግሞ ማሽን አዘጋጅቻለሁ ማለት ሊጡን የማቦካበት። በጣም በእጃችሁም ማሸት ትችላላችሁ፣ ምንም ከባድ ነገር የለውም። እኔ በአጋጣሚ አጠገቤ ማሽን ስለነበረ በእጄ ከማሸው ማሽኑ ቢያሽልኝ ይቀላል ብዬ ማሽን አዘጋጅቻለሁ ማለት ነው ለማብኪያ። ቀጥታ ግብአቶቹ መዝኜ አስተካክዬ አዘጋጅቻለሁ። ይሄ እንደምታዩት 500 ግራም የሚሆን የፉርኖ ዱቄት ነጭ የፉርኖ ዱቄት ነው ያዘጋጀሁት። ከዛ በመቀጠል ደግሞ 2 እንቁላል አዘጋጅቻለሁ። ከዛ ወደ 100 ግራም የሚሆን የዳቦ ቅቤ አቅልጬ አዘጋጅቻለሁ። የምትፈልጉትን ያህል ስኳር መጨመር ትችላላችሁ። እኔም የምፈልገውን ያህል አዘጋጅቻለሁ። የዳቦ ቅመምና ጨው አለኝ። እርሾ ይሄንን እርሾ ነው የተጠቀምኩትኝ፣ ለስላሳ ነው። በጣም ቆንጆ ነው ለዳቦ በምትጋግሩበት ሰዓት ማለት ነው። በጣም ቶሎ እንዲቦካ ያደርገዋል። ከዛ በመቀጠል እንግዲህ ሞቅ ያለ ውሃ ያው ሊጡን የምናቦካበት አለኝ አጠገቤ ቁጭ አድርጌያለሁ። ለብ ያለ ውሃ ቀጥታ ምንድነው የምናደርገው? ያዘጋጀነውን ውሃ የማቦካበት እቃ ውስጥ የተወሰነ ያህል እጨምራለሁኝ። ከዛ በመቀጠል ደግሞ ስኳር እጨምራለሁ ያዘጋጀሁትን። ከዛ በመቀጠል ምንድነው የማደርገው? ጨው የተወሰነ ያህል እላዩ ላይ እነሰንሳለሁኝ የምትፈልጉትን ያህል። ከዛ ምንድነው የምናደርገው? እርሾአችንን ውስጡ እንጨምራለን ማለት ነው። ሞቅ ያለ ውሃ ጨምሬያለሁ፣ ጨው ጨምሬያለሁ፣ ስኳር ጨምሬያለሁ። ከዛ እርሾአችንን የተወሰነ ያህል እርሾ 50 ግራም የምትሆን ነች፣ ትንሽዬ ብቻ ነው ከላዩ ላይ ያስቀረሁለት። ወደ 40 ግራም የሚሆነውን እርሾ ውስጡ ጨምሬያለሁ። ከዛ ምንድነው የምናደርገው? እናማስለዋለን። ትንሽዬ ያው ለብ ያለ ውሃ ስናደርግ እርሾ ቶሎ እንዲሟሟና እንትን እንዲል ያደርገዋል ማለት ነው። ከዛ ትንሽ ማሰል ካደረኩኝ በኋላ ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ በጣም ቆንጆ ዳቦ አሰራር ነው ይዤላችሁ የመጣሁት። ለቻናሌ አዲስ የሆናችሁ ሰዎች ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ እንደተለመደው አብራችሁኝ ቪዲዮውን እንድታዩ እጋብዛችኋለሁ። አሁን ምንድነው ያደረኩትኝ? ጠቅላላ 500 ግራም የሚሆነውን ዱቄት ማሽን ውስጥ ጨምሬዋለሁ። ከዛ ማሽናችንን ኦን እናደርግና ቶሎ ማሽን የምትጠቀሙ ከሆነ በሃይለኛው አታድርጉት። በጣም በአንድ ቁጥር እያደረጋችሁ ራሱ እያሸው ቆንጆ እያደረገው ይሄዳል። ንፍት ይላል፣ ልስልስ ይላል። በደንብ አርግቶ ከውሃው ጋር እሽት አርግቶ ይሰጠናል። ያው በእጃችሁም እንዳልኳችሁ የምታሹ ከሆነ ምንም ብዙ እንትን የሚፈልግ ነገር የለውም። በእጃችሁ ቆንጆ አርግታችሁ እሽት ማድረግ ትችላላችሁ። ኬክ የሆነ ዳቦ ነው ዛሬ የምጋግርላችሁ። ኬክ ያስንቃል ልነግራችሁ አልችልም። ትንሽ ውሃ ጠብ እናደርግበታለን መልሰን። ከዛ ያው ውሃ እያያችሁ ነው መጨመር ያለባችሁ እንዳይበዛባችሁ። ምክንያቱም የዳቦ ሊጥ ስለሆነ የምናቦካው መጠንቀቅ አለብን። ከዛ 2 እንቁላሎቼን ማሽን ውስጥ ጨምራለሁ። ከዛ ማሽኑን መልሼ እዘጋውና አሁንም በትንሽዬ
በደንብ እንደዚህ በሃይለኛው እንዲያሸው ሳይሆን ቀስ እያለ እንዲያዋህድልኝ ብቻ ስለሆነ የምፈልገው እንደዛ አደርገዋለሁ። ከዛ ከትንሽ ከቆየው በኋላ በእንቁላሉን ካስመታሁት በኋላ መልሼ ደግሞ የዳቦ ቂቤውን ላዩ ላይ እጨምርበታለሁ። እንቁላሉና ቂቤው ራሱ እንደ ውሃ መቁጠር ትችላላችሁ። ምክንያቱም ከዛ እንደምታዩት ሊጡ በደንብ እየተዋሃደ ይሄዳል። የተወሰነ ደቂቃ ያህል ለእናንተ ቆርጬ ነው የማሳያችሁ። ያው በጣም በትንሽዬ እንትን ኃይል ስለሆነ እንትን እያደረኩት ያለሁትኝ ብዙ ሰዓት ለ15 ደቂቃ የሚሆን ልጩን በደንብ አርግቶ እሽት አርግቶልኛል። ከዛ ዱቄቴ ነስነስነስነስ አደርግበታለሁ። እንደምታዩት ሊጡ በጣም ቆንጆ ሆኗል። ከዛ እላዩ ላይ የተጣበቀውን ወደ ታች እመልሰዋለሁ። ለራሄል የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምርጥ የዳቦ ኬክ የሆነ የዳቦ አሰራር ነው እያሳየኋችሁ ያለሁት ማለት ነው። ማንኛውም ሰው መጋገር በቤቱ ባለው ግብአት መጠቀም ይችላል። ዳቦ ለምን ትገዛላችሁ? በቤታችሁ ቆንጆ ጣዕም ያለው ጤናማ የሆነ ዳቦ በቀላል መንገድ መጋገር እንደምትችሉ እያሳየኋችሁ ያለሁትኝ ያው ምንም የሚከብድ ነገር የለውም። በርግጥ እንደምትወዱት እርግጠኛ ነኝ። አሁን ምንድነው የማደርገው? ከማሽኑ ላይ አውልቄ በእጄ ትንሽ መለስ አደረኩትኝ። ከዛ በኋላ ዱቄት አደረኩበት። ለ30 ደቂቃ ዳቦ ሊጡ ኩፍ እስከ እንዲልልኝ በጨርቅ ሸፍነውና ተመልሼ እመጣለሁ። እናንተ የትም እንዳትሄዱ ሙሉውን ቪዲዮ ተከታተሉ። አመሰግናለሁ። ተመልሼ ስመጣ ሊጢው በጣም እንደምታዩት ቆንጆ ሆኖ ሊጡ እንደዚህ ፍኩትኩት ብሎልኛል። ወደ ታች መለስ አድርገዋለሁ። የምጋግርበትን እቃ አዘጋጅቻለሁ እና ምንድነው እጄ ላይ ዘይት እያደረኩኝ ሊጡን ካቦካሁበት እቃ ላይ ወደ ማስተካከልበት እቃ ላይ ገለብጠዋለሁ ማለት ነው። የምቆራረጥበት በዚህ ነው ተጠቅሜ ማንኛውም ቦታ ላይ መክተፊያ ላይም ከፈለጋችሁ ጠረጴዛ ላይም ጥብ ጽድት አርግታችሁ መጠቀም ትችላላችሁ። ወይንም እንጨት ላይ ያገኛችሁበት ቦታ ብቻ እናንተን ለመስራት የሚያመቻችሁ ቦታ ላይ ሊጣችሁን ካቦካችሁት በኋላ አውጥታችሁ ገልብጣችሁ በምትፈልጉት ነገር በእጃችሁ መቁረጥ ትችላላችሁ። መከፋፈል በፈለጋችሁት ማድረግ ትችላላችሁ። ከዛ እኔ በምፈልገው መንገድ ቁርጥርጥ አድርግና ቅርጽ እንዲይዝ ብቻ ለማድረግ ያህል ነው። ብዙም አይነት ቅርጽ አይደለም፣ ግን ያው ቆንጆ የሆነ የዳቦ ቅርጽ እንዲይዝልኝ ወደ መጋገርበት ሳህን ላይ ከመውሰዴ በፊት በእጄ እንዲያመቸኝ አድርጌ ነው እንደዚህ ቆራረጥኳቸው። ቆንጆ ቅርጽ ማውጣትም ትችላላችሁ። አድበለበልኩትኝ በእጄ 5 ቦታ ነው የቆራረጥኩትኝ። ልክ እንደዚህ ካደረኩኝ በኋላ ሁሉንም ከዛ ጥቅልል በእጅ ያደርጋቸውና ያ መጋገሪያ እቃዬ ላይ ቁጭ አደርጋቸዋለሁ። ምጣዴን ከመክተቴ በፊት ወደ ኦቭን ውስጥ ኦቭናችንን በ180 ሙቀቱን አርግተን ለ20 ደቂቃ ዳቦውን ውስጡ ማብሰል እንችላለን። በጣም ቆንጆ ጣዕም ያለው ለስላሳ ለልጆችም ለአዋቂም የሚሆን የኬክ እና የዳቦ ማለት ትችላላችሁ አሰራር ነው እያሳየኋችሁ ያላችሁት። ከወደዳችሁት ሞክሩት። እርግጠኛ ነኝ እንደምትወዱት ምንም ጥርጥር የለኝም። ሀሳብ አስተያየት ካላችሁ ይሄንን ጨምሪ ይሄንን ቀንሽ የምትሉኝ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ። ከወደዳችሁት የዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ቤተሰብ ሁኑ።
አመሰግናለሁ። ቪዲዮውን ኢንጆይ አድርጉ እንደምትወዱት እርግጠኛ ነኝ። አመሰግናለሁ